ትክብሪ ማጌጫና ጥሎሽ እኔም አይከፋኝ አንቺ ላማርክሽ ወረብ እሺ ቦይ ቃለ አባባ ተመልሰናል በአዲስ ስታይል በአዲስ ስቱዲዮ በአዲስ አቀራረብ እንደ አዲስ ነገሮችን እስቲ ሪፍሬሽ እናርጋቸው በሚለው ሪፍሬሽ አድርገን ተመልሰናል። ያው ዛሬ ሪያክት የምናደርግበት ሙዚቃ ብዙ ወጥቷል። ከአልበም መሃል አንደኛውን አልበም እስቲ ዝም ብለን የኩኩ ሰብስቤን ከቴዲ አፍሮ ጋር ያለችዋን ሙሉ አልበም ነው የተለቀቀው። በእርግጥ የመጨረሻ አልበሜ ነው ብላናለች። የመጨረሻ አልበሟን ያደረሰችን በጣም ብዙዎቹን ዘፈኖች ግጥሞቹን የጻፈላቸው ቴዲ እንደሆነ ተናግራለች ምናምና። የቴዲ አፍሮና ኩኩ ሰብስቤ አዲስ ስታይል በአዲስ አቀራረብ የመጣ ዘፈን ነው። ያ እስቲ ዘፈኑን በጣም ጓጉተንበታል። ቲክቶክ ላይ በጣም ትሬንድ ሆኖ ነበረ እና ዛሬ ገብተን ዝም ብለን እንዲህ ነው ወዲት ነው ምናምን የሚለውን ነገር አብረን እንኮመኩመዋለን። ያ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ከዛ ውጪ ያው ቃልዬ ይሄ ነገር እኮ አልተሰራም ምን ሆነ ነው ይሄን ያልሰራው ካላችሁኝ ደግሞ ኮሜንት ላይ በማስቀመጥ የፈለጋችሁትን አይነት ነገር መስራት እንችላለን። እንግባ ወደ ሙዚቃው። መሳይ ባለሞገስ ማነው በውበት ካንተ የሚደርስ ጭር ያለውን ቀን ያዘቦትለ ሰንበት አረገው ያንተ ውበት ገዳይ በመልክ ሰው ዘዋሪ ደጃዝማች ነው ፊት አውራሪ ገዳይ በመልክ ሰው ዘዋሪ። እዚህ ጋር ማለት እንደዚህ አይነት ዘፈኖችን አብዛኛውን ስሰማ የቴዲ ግጥሞች ያስታውቃሉ። እንዴት ነው ማለት በየዘፈኖቹ መሃል የምታስታውሱ ያው ማለት የቴዲ አፍሮ ዘፈን ግጥም የሰጣቸው በሙሉ የሆነ ቴዲ አፍሮ የሚል ነገር አላቸውና በጣም ደስ የሚሉ ዘፈኖችን ይሰራል። ያው ንጉስ ነው፣ ሁላችንም እንዳከበር ነው እንዳደነቅ ነው ያለው። ግጥሟ ለኔ የሆነ ቴስቷለች ማለት የቴዲ መሆኑን ባናቅ እንኳን የሆነ ቴዲ ነው እንደ ነገር የገጠመው ብለን የምንላት አይነት ስታይል እንደዛች አይነት ስታይል አስቀምጦበታልና ቴዲ ይችላል። መቼም ንጉስ ነው ምንም አንልም። ደጃዝማች ነው ፊት አውራሪ ግርማ የሚያስፈራ ለዛ አነጋገር የአርበኛ ይመስላል ጸጉር አበጣጠር የጥንቱ በታየው በዚህ ዘመን መጥተው እኔስ መስሎኝ ነበር የቀረ ተረስቶ ጠዋትም ማታም በሀሳብ መዛል ምንድነው እንዲህ ያለው ጠባይ ለኔ እንግዳ ነው እንዳምናም አይደለ ያሁኑስ ልዩ ነው ዋይቶኛ ይልም የሴቴና ነው በመስከረም ዞሮ የዘመኑ መፍተን ለአንድ አመት ወደድኩ ህዳር እስኪታጠር እንዳንተ ቆንጆ አላየሁም ሰው ልቤን በፍቅር ወስዶ የሚመልሰው ተወራርደዋል የኔን ብለው ማንድሆን ላንተ ውበት የምትመጥነው ገዳይ በሞገስ በውበት ስልጣን እንዳንተ የሚያምር ሌላ ሰው ስላጣ የቀየው ዳኛ የዛፉ ምስለኔ ፍርደው ባረገ ሁሉም ይላለኔ ለኔ እሱም ለኔ ያችን ለኔ ሹማዛሽ ነዘዋሪ የፍቅር ፊት አዋሪ ሹማዛሽ ጤና ዳይ ግባበ ለእንግዳይ እንግዳ እንግዳዬ እንግዳ እንግዳው ግባ እንግዳ እንግዳዬ እንግዳ እንግዳው ግባ እንግዳ ነው ለኔ እንግዳ ነው እንግዳ ነው ለኔ እንግዳ ነው
ማለት በቃ ቆየሁ የቴዲን ድምፅ ከሰማውና ወይኔ በቃ ወይኔ ድምፅ ማለት የሆነ እኔ እንጃ የሆነ ማለት የሆነ የሚሰማ ስሜት አሉ። ሁሌ የቴዲ ዘፈን በተሰማ ቁጥር በቃ ማለት ደስ የሚል ነገር ነው ያለው ማለት ነውና አላቅም ለምን ደስ እንደሚለኝ እኔ እንትን ባለው ግን በቃ እኔ እንጃ ድምፁ ብዙ አመት ስለለመድ ነው ይሁን አላቅም እና በጣም ብዙ ዘፈኖቹ ደስ ስለሚሉና ገና ልክ የምንድን ነው ገና ምናምን ብሎ ሲጀምራት ምንም አልቻልኩም ነው የምልህ። በቃ ማለት ደስ ይላል፣ በጣም ደስ ይላል። የቴዲ እንትን ወድለታል፣ እኔ በጣም ነው የምወድለት እና ድምፁ ደግሞ ከቆየ ማለት አልበሙ ራሱ ኦልሞስት ስንት አመታት እና አልበም እንጠብቃለን፣ የእውነት አልበም እንጠብቃለን። በጣም በቃ ማለት ግን የሚል አልበም እንደ ወትሮ እንጠብቃለን። በጣም እኔ እንጃ ደስ ይላል ግን ድምፁን መስማት አይ ለኔ እንግዳ ነው በሰካር በቅሎ ላይ በኩራት ተቃንቶ ማን ይታይ እንዳንተ ከወንድ ሁሉ በርጦ ሳትደርብ ገመድን በሳሪ አንካኪ በውበት ብቻ በደስታን በርካኪ እንዳንተ ቆንጆ አላየሁም ሰው ልቤን በፍቅር ወስዶ የሚመልሰው ተወራርደዋል የኔን ብለው ማንደዋል አንተ ውበት የምትመጥነው ገዳይ በሞገስ በውበት ስልጣ እንዳንተ የሚያምር ሌላ ሰው ስላጣ የቀየው ዳኛ የዛፉ ምስለኔ ፍርደው ባረገ ሁሉም ይላል ለኔ እሱ ለኔ ያችን ለኔ ሹማዛች ነሰዋሪ የፍቅር ፊት አውራሪ ሹማዛች ጤና አዳይ ግባበል እንግዳይ እንግዳ እንግዳይ እንግዳ እንግዳው ግባ እንግዳ እንግዳይ እንግዳ እንግዳው ግባ እንግዳ ነው ለኔ እንግዳ ነው እንግዳ ነው ለኔ እንግዳ ነው ሹማዛች ነሰዋሪ የፍቅር ፊት አውራሪ ሹማዛች ጤና አዳይ ግባበል እንግዳይ እንግዳ እንግዳይ እንግዳ እንግዳው ግባ እንግዳ እንግዳይ እንግዳ በቃ ማለት የአርበኛው ጊዜ ማለት የአርበኛው ዘመን ያኔ በቃ ማለት ፉከራ ቀረርቶ ሽለላ ባለበት ጊዜ የምትባለው አባብል ናት እቺ አባብል ማለት ነው። እና እቺ አባብል እንትን የለችም ወይኔ ታሪክን የማይረሳ ታሪክን የማይለቅ ታሪክን የማይረሳ አይነት ስራ ነው የሚሰጠንና ኩኩዬ የመጨረሻ አልበሟ ነው። የመጨረሻ አልበሟ በመሆኑ ቅር ይለናል፣ ግን ብዙ ስራዎችን ሰጥታናለች። በጣም ብዙ አመታትን በጣም ደሳስ የሚሉ ስራዎች አሉ። በጣም ደሳስ የሚሉ በጣም ደስ የሚሉ በጣም የሚቀውጡ እና እኔ እንጃ ኩኩዬ ማለት እኔ እንትን ነው አንዳንድ የሰው ልጅ ከፍቅር ሲበዛ ምንድን ነው የሚባለው ንቀት እንዳይመስልና ለአባብላይ በቃ ማለት በጣም ሌጀንድ ከዚህም በኋላ ጥሩ የምን ህይወት ጥሩ በቃ ማለት የመረጋጋት ህይወት ከዚህ በኋላ ያለውን ያ ሁሉም በየእምነቱ የሚሄድበት ነውና ተረጋግቶ ወደ እምነቱ የሚዞርበት ምናምን የሚልበት
ጊዜ እንዲያደርግላት በእኔ በኩል እመኛለሁ። እኛ ያው ከዚህ በላይ ብዙ እንትን ማለት አይቻልም እና በጣም የሚገርም አልበም ነው። አልበሙን አጠቃላይ ሁላችሁም ገብታችሁ መስማት ይቻላል። ኩኩ ሰብስቤ በራሷ ዩቲዩብ ፔጅ ላይ ፖስት አለ፣ እሱ ላይ ፖስት አድርጓለች። ከዚህም በፊት የነበሩ ዘፈኖቿንም ብዙዎቹንም ምናምን ሁሉንም ነገር እዛ ላይ ማግኘት ትችላላችሁ። የኩኩ ሰብስቤን ዩቲዩብ ቼክ አርጉ፣ ሰብስክራይብ አርጉላት ምናምን እና የመጨረሻ አልበሟም እንደመሆኑ ተለፍቶበታል። ብዙ የተለፋበት ስለሆነ ብዙ ማግኘት አለባት ብዬ አምናለሁ። እና አንደኛም ምን እንላለን ሁል ጊዜ ታሪክ በየጊዜው የራሱን ጀግና ይፈጥራል። ሁል ጊዜም ታሪክ የራሱን ጀግና ይፈጥራል። ላለንበት ጊዜ እኔም አንተም አንቺም ሁላችንም ጀግኖች ነው እና በምንሰራቸው በምንስተካከላቸው በምንላቸው ነገሮች በሙሉ እኛ ራሳችንን ከማንም በላይ ከፍ አድርገን ማስቀመጥ የምንችል ጀግኖች ነን። ዛሬን ከሰራን ዛሬን ማንሰራ ሆነን ጀግና ነኝ ማለት ቢከብድም እየሰራን ግን ሁላችንም ለራሳችን ጀግኖች ነን እና ያው በቃል ኢንተርቴንመንት በኩል ይሄንን ይመስላል። ዛሬን እንደዚህ ፏ ብልጭ ምናምን ብለን ያው እንደ አዲስ ቦታዎች ላይ ተመልሰናል። አዳዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ኮመንት ላይ ሀሳብ ይቀመጥልኝ። ከዛ ውጪ በጣም ወዳችኋል። የምር ሁልጊዜም በቃ ማለት አሁን ኦልሞስት 400-500 ሰብስክራይበሮች ደርሰናል። ከዚህም በኋላ ብዙ እንደርሳለን ብለን አላማ አለን። ሁላችሁንም እንወዳችኋለን። ፒስ